ታሪካዊ ልቦለድ ደራሲ ሕይወት ተፈራ ተራኪዎች መሰረት አሰፋና ጅላሉ አወል ምንትዋብ እንደምን አላችሁ አድማጮች። ጥላዬ ያለቃ ሄኖክን ለቅሶ ከደረሰ በኋላ የጃንሆይ ቅጥር ለቅሶ ላይ ተገኝቶ እነ ወርቄ ቤት ተመልሷል። ያለቃ ሄኖክ 40 ድረስ አብርሃ ጋር ለመቆየት ወስኗል። አብርሃ ትምህርቱን አጠናቆ መምህር ሆኗል። ጥላዬም የስዕል አሳሳል ትምህርቱን እያገባደደ ነው። እነ ወርቄ ቤት ከወርቄ ወላጆች ጋር የ6 ዓመታት ቆይታቸውን አወጉ። አብርሃ አግብቶ የሴት ልጅ አባት ሆኗል። ምንትዋብ ታሪካዊ ልቦለድ ትረካ ክፍል 23 እንዲህ ተሰናድቷል። አንተ ቀኔ እየቆጠርህ ታሪክን ባፍህ እንደምትነግረው የሰውን ባህሪና የተፈጥሮን ድንቅነት እንደምትገልጠውና የዚህን ዓለም ምስጢር እንደምታብራራው እኔም ይህን ሁሉ ብራና ላይ አኖረዋለሁ። ስለዚህ ልዩነት የላቸውም። ሁለታችንም የታደልነው ጸጋ ይኸው ነው። እኛም የደከምንለት። ባልስቲ ደግሞ የትምህርትን ጉዳይ ጨርሰልኝ። መላእክትን ከሰራ በኋላ ምን ሰራ? ገና ደሃኑትን ስነስቅለትን የጌታችን ስቃይ ርሰበትን መከራሉ ለምቤዛ ሆኖ እንደመጣ ስላለው ድንግል ማርያምንም ሐነ ልጇ መሳል አለብኝ። ሌላ አስታውን በየደብሩ እየተዘዋወርሁ የሌሎች ሳዕሊዎችን ስራዎችንም አየሁ። ያሳሳል ዘዴያቸውን፣ አቀራረባቸውን፣ ቀለም አጠቃቀማቸውን ማለቴ ነው። እኛ ሰኻ ደብር መምህር ፍለጋና የቅኔ አይነት ሱልቱልን ማርሙ አይደል ምን ዞረው 6 ዓመት ቆየን እዛ ጎንደርም አትመለስ። እንግዲህ ምን ቀረ? ለመሆኑ አንተስ እንዴት ከረምህ? ወኔም አስታውሳለሁ ጎንደር እንደመጣ ሞድስ ጀምሬ ነበር። ሞድስን እንደጨረስ ያው ቀን የሞላው ከዚያ በኋላ ጣነ ሞገር ተቀኝቼ ተመረኩ። ወዲያው ዋድላ ሄዱ። 4 ዓመት አደረኩ እዛ። የዋድላ ቀን ይቀላል እንዶ አይመስል ጡልቁ ነው። ብርዱም ይቻል አይደሉም። እድሜ ለዶቦሎ አከረመኝ። ዋድላ በሄድ ቀኔ ብቻም ሳይሆን ሙሽተንም አገኘው። ባለቤቴ ዛሬ ሳትመጣ የቀረችው አራስ ሆና ነው። ምን ነው እስካሁን ሳትነግረኝ? ምን ወለድህ? ሱት ጥላዬ እንኳን ደስ ያለ አለ ተነስቶ አቃ። ጎንደር ዓመት ሆነኝ። ይኸው የተብዬ ወደ ደብረ ብርሃን ሴ ወንበር ዘርግቼ ቀኔ ነግራ አፌ ላይ የመጣ ሳልጠይቅ ለመሆኑ ስጋዎችህ እንዴት ናቸው? ወሬያቸውን ትሰማለህ ሲል ጠየቀው። የዛሬ 3 ዓመት ቋራ ሄጄ ነበርኩ። አባቴ ሙተው ነው የደረስኩት። እኔ እንደመጣው ነው አለፉት። በእኔ መጥፋት ተጎርተው ነበር። ልጄን አማርሬ እንዲጠፋ ረኩት እያሉ ይቆጭ ነበር አሉ። እናቴ ደህና ናት። እቶቿ መተውላት እነሱ ጋር ነች። የቴጌ ምንትዋብ አባት መሞታቸውን እዛው ሰማው። ታውቁራል እንዴ? ጥላዬ ደነገጠ። የለ እዛሁኝ የወሬ ሰምቼ ነው። ወደዚህ መቼ ትመለሳለህ? ጎንደርን ጠላህ መሰል። እዚህ መመሪያ አይሆንልህም እንዴ? ደብረ ወርቅ ከመሄዱ በፊት የነበረውን ቅሬታ አስታወሰ። ደብረ ወርቅ ግን ስለ ስዕል ብዙ ተማርበት ሆኖ ከሄደ በኋላ ምንም ቀን ተከፍቶ ባለማውቁ ለደብረ ወርቅ ፍቅር አዳብሯል። የጎንደር ነገር እንደማይሆንለት ግን አውቋል። የለ እዛው ልጨርስ ብዬ ነው አለው። ጎንደርን ጠላህ መሰል ምትለኝ ጎንደር ምን አንጀቴ ነው? ጎጣፈንታይ እትብቴ አይቀበረባት እንጂ ሀገሬ ናት። ያጎለመሰችኝ እድሌ ተሰበረ ሲመስለኝ ያቃናችልኝ ቀልብ ያረፈበትን ስል እንድሰራ እንድማር እድል የሰጠችኝ ያጣውትን ተስፋ ያገኘችልኝ ሐሰው ተራ ያቆመች ልቤ መንፈሴ
ረንደው ሁለመኔ ጎንደር ነው ያለ ዋላስ ተወልደ ያደክቡት ወጥብት የተቀበረበት ማዕድን ጥላዬ ለራሱ ቋራት ወልጅ ያደሁበት ብቻም ሳይሆን ልቤን ሀሊላ ያቆራኘ ነው አለና ላ ትበላሃል ግና ከዛ ቀርቼ ቢሆን ኑሮ ምን አገኝ ኖሯል ጎንደር በመጣ ስምኝ ኖርሆተን ሰጠችኝ አንድ ምልህ ነገር ምንም በተመኝ ምንም ምኞትህን የሚያሳከል ስፍራ አልሆን ይሳካልሃል ማለት ዘበት ነው ላምባለበት ኩበት ለቅ እንደሚሉት ይሆንብሃል ሁሉም የሆነው በቦታውና በጊዜው ነው እናቴ ብለህናት ይሄን አውቃ እድሜ ያላነሰው ጊዜ ያለው ሰው ብላኝ ታውቃለች ሰው አልሞተ በጊዜው የሚሆንለት ሁሉ ይሆናል ማለቷም አይደል ጎንደር ጠፍቼ መጣሁት ጊዜው በመሆኑ ነው ሰይለም ቢሆን መማር የቻልሁት ጊዜው በመሆኑና በቦታው በመገኘቴ ነው አለና ለራሱ ጎንደር ባለ ጊዜ ያረጋችኝ አለ አጎንብሶ መሬቱን በእግሩ እየመታ ቀና አብርሃን ተመለከተና ለማንኛውም ትምርቴን ሳጠናቀቅ መለሳለሁ ወላት በልዓል ከቦታም ደግሞ ትምርቱ ቤት የተተከለበት ቦታ ሎኛ በጤው ክፍላችን ነው ዶጋው ጤፍ እንጀራ አቋቋሙ ማር ጎንደር ነይ ጎንደር አለቃ መምር ብሎንም እናወድሳታለን የትምርት አገራችንን አለ አብርሃ ከጥቂት ዝምታ በኋላ ግጥሙን በሚያምር ዜማ ዚሞ አድሙን የሞቀቀታ ያላበሰ እጠይቃቸዋለሁ ያሉ አጤ ኢያሱ ነገሱ ገና ልጅ ናቸው እንዴት አርጎ ነው አገር የሚመሩ አለች ወርቄ እቴጌ ምንትዋብ ሞግዚት ሆነው ይነክሳሉ አለ ጥላዬ ሞነው ይነክሉ አለች ወርቄ ጥላዬ በአዎንታ ራሱን ነቀነቀና ለራሱ የሁለቴንም ንክስሳ ላይ ደብረ ወርቅ አልመለስም አለ ምንትዋብ ኢያሱ በነገሰ በሁለተኛው ወር ረጅም ነጭ ሐር ቀሚስ ለብሳ በወርቅና በእንቁ የተንቆጠቆጠ ካባ በላዩ ላይ ደርባ በወርቅ ፊቷን በነጭ አይነ ርግብ ከልላ የወርቅ በትረ መንግስት ጨብጣና ከወርቅ የተሰራ ነጠላ ጫማ ተጫምታ ተሸልማ በወጣችው በቅለዋ ላይ ተሰይማ የንግስ ስርዓት ወደሚፈጸምበት ወደ መናገሻ ግንብ አመራች መናገሻ ግንብ መሳፍንት መኳንንት አዛዦች ካህናት ሊቃውንትና ወይዛዝርት እንደየማዕረጋቸው ቦታቸውን ይዘው ተቀምጠዋል የንጉስ መሞት የሚያመጣውን ቀውስ ጠንቅቃ የምታውቀው ምንትዋብ አክሱም ጽዮን የሚደረገው ሁለተኛውን የኢያሱን የንግስ ስርዓት አስቀርታ በነገሰ በወሩ ብርሃን ሰገድ የሚል ስመ መንግስት ከተሰጠው ከዳግማዊ ኢያሱና ከቤተሰቦቿ ጋር ስትገባ ሁሉም ተነስቶ እጅ ነሳ በወርቅ ያጌጣውንቱን ዘውድ የጫነውና የሳቸውን የወርቅ በትረ መንግስት የጨበጠው ብርሃን ሰገድ ኢያሱ ከተቀመጠበት ተነስቶ እናቴን አንግሱልኝ መንግስት ያለሱ አይጠናም ሲል ተሰብሳቢዎቹ ይደልዋ ይገባታል ክርስቲያን አዋ ሺህ ዓመት ተንገስ የቆስጦንጢኖስን ምሽት እሌንን ትመስላታለች አሉ አንጋሹ ጽራግ ማሰሬ ማሞ ከእንቁ ከወርቅና ከብር የተሰራውንና በሻሽ ተሸፍኖ ጠረጴዛ ላይ የተቀመጠውን የአጼ ሚናስ በረውን ዘውድ አስተው ምንትዋብ ራስ ላይ ጭነውላት ሲያበቁ ዝቅ ብለው ሰገዱላት ከኢያሱ ቀኝም አስቀመጧት ባራኪው እልፊዮስ እዝጊያር ክፎቹን እንዲያሸንፉ ኃይል ይስጦ ጥሮ እግዚአብሔርን በልቦ ያሳደርሎ
አቤቱ አምላካችን ሆይ በአገልጋይ በእቴጌ ምንትዋብ ላይ እህን የደስታና የክብር ዘውድ አኑር። ይኸውም የቸርነት የርህራሄ የእውቀትና የጥበብ ዘውድ ይሁንላቸው ብሎ ሲባርካት ከኋላ ቆመው የነበሩት ሴት የመሳፍንት ዘሮችና ወይዛዝርት እልልታውን አቀለጡት። ምንትዋብ ለአምላኳ በልቧ ምስጋና አቀረበች። ካህናት ዘመሩ፣ ሊቃውንቱ ቅኔ ያወረዱ። እንደ ንግሥተ ሳባ፣ እቴጌ እሌኒ፣ እቴጌ ሰብለ ወንጌልና እቴጌ መስቀል ክብራን የመሳሰሉ የታላላቅ ሴቶችን ስም እየጠቀሱ አሞካሿት። አንቺ እሌኒ ማለት ነሽ፣ ልጅሽን ሰገድ ኢያሱ ከጎን ሆነሽ እንደምትረጂው አንጠራጠርም ሲሉ እሷ ላይ ያላቸውን ሙሉ እምነት ገለጹላት። ምንትዋብ አባቷ እጣ ፈንታ፣ እናቷ እድል፣ አያቷ ግን የተገባት ያሉትን ስትጎናጸፍ ተለ ሕይወት ሲሻት ለጋስ መሆኗን አስመሰከረች። ባለ ክራሩና ባለ መሰንቆ የውዳሴና የሙገሳ ግጥም ሲያንቆራቆር፣ ፎካሪው በቀረርቶ ሸላዩ በሽለላ የበኩሉን ምስጋና አበረከተ። አንዱ አሚና ተነስቶ በመሰንቆ በወለተ ጴጥሮስ ተወልዳ በንግርት በእግዚአብሔር ፈቃድ በነቢያት ትንቢት የኢትዮጵያ ሰንደቅ የሀገራችን ውበት የምስተባበር ድቅተ ሃይማኖት ዳር ድንበር ጠባቂ የአባቶቿን ርስት ከዚህ በላይ ጠጋ አምላክ መሰጠት ምን ድል ሊሰጧት ነው ምንትዋብ የሚሏት እያለ ሲያሞግሳት፣ የተሰበሰበው ሰው ደግሞ እሱን አመሰገነው። ነጋሪት እየጎሰመ መለከት እየተነፋ ከመናገሻ ግንብ በደጅ አጋፋሪው አቀናባሪነት የፊቱን አጀብ ሰንደቅ የያዙ የእልፍኝ አሽከሮች፣ ባለሟሎችና ሰይፈጃግሬዎች ፈንጠር ብለው እየመሩ የማዕጀቡ በእልፍኝ አስከልካዩ እየተጠበቀ ኢያሱና ምንትዋብ ጎን ለጎን ሆነው ድባብ ተይዞላቸው መሳፍንት፣ መኳንንት፣ ሊቃውንት፣ ወይዛዝርት፣ ግራዝማቾች፣ ቀማቾችና የጦር አበጋዞች እንደየደረጃቸው ከኋላ እያጀቧቸው ሰልፍ አስከባሪዎቹና የንጉሠ ነገሥቱ ጠባቂ የሆኑት ጋሻ ጃግሬዎቹ ተከትለው የሰልፉን ግራና ቀኝ አንጋቾች እየበቁ ራስ ቢትወደዱ በመጨረሻ ተሰልፈው ነገስታቱ በዘፈንና በጭፈራ ከግቢ ሲወጡ ካህናት መንክር ግርማ መንክር ግርማ ወልደሉል ጸለላ መንክር ግርማ የምትደንቅ ግርማ ሞገስ የምትደንቅ ግርማ ሞገስ የወልደሉል ልጅ እጅግ የላቀው አባት ልጅ እያሉ ምንትዋብ በወንድሟ በወልደልዑል መከታነት መንገሷን በቅኔ ጠቅ እያደረጉ በጸናጽልና በከበሮ አጀቧት። ዘውዷን እንደጫነች በቅሏ ለይማና ጅባ ወደ ህዝቧ አመራች። ከጎንደርና ከአካባቢው የመጣው ነፍጠኛ፣ ገበሬ፣ እረኛ፣ ነጋዴ፣ ወታደር፣ አንጥረኛ፣ ሸማኔ፣ ቆዳ አልፊ፣ ጥልፍ ጠላፊ፣ ሹሩባ ሰሪ፣ መድኃኒት አዋቂ፣ ወጌሻ፣ የቤት እመቤት፣ አረቄና ጠላ ሻጭ፣ ዲያቆን፣ ተማሪ፣ የቁም ጸሐፊ፣ ሰዓሊ፣ ብራና ሰሪ፣ ባለክራሩና ባለመሰንቆ ስሩን ነቅሎ በጉጉት ይጠባበቃል። ሴቱ ሹሩባውን አንጀርጎ ነጠላውን አጣፍቶ ወገቡን በድግ ደግፎ ማተቡ ላይ የእንጨት መስቀሉን፣ ድሪውን፣ ጨሌውን፣ ዶቃውን፣ ቁርጭምጭሚቱ ዙሪያ አልቦውን የእጁን ጓላይ ባሩን ደርድሮ ገሚሱ የቀርቀሃ ዣንጥላውን አጥልቶ ወንዱ ጸጉሩን አጎፍሮ ለምዱን ደርቦ ዱላውን ትከሻው ላይ ጣል አድርጎ ልጆች
ጥብቋቸውን አጥልቀው ክታባቸውን አንጠልጥለው ምንትዋብ ከኢያሱ ጋር ጃንተከብቅ ስትል አካባቢው ድብልቅልቅ ወጣ። ሴቶች በእልልታና በእስክስታ፣ ወንዶች በሆታና በጭፈራ አካባቢውን አናጉት። ካህናት በሽብሸባ ደመቁት። እነ ምንትዋብ ካለፉ በኋላ ህዝቡ መስመሩን ተከትሎ እየሮጠ እልል ሆ እያለ አጀባቸው። ጎንደሬዎች እንደዛ ውበት የነገሰበት ሰው አይተው አያውቁምና በምንትዋብ ውበት ተመሙ። አቤት ለላ፣ አቤት መልኳ እንደ ጣይም ያበራ፣ አቤት ወርቅ አካል እያሉ ተደነቁ። በደስታ ተሳክረው ለአጼ ፋሲለደስ አሁን ወጣ ጀንበር ተደብቆ ነበር ተብሎ እንደተዘፈነው ሁሉ ለሷም አሁን ወጣች ጀንበር ተሸሽጋ ነበር እያሉ አዜሙ፣ ጨፈሩ። አሁን ወጣች ጨረቃ የምትለን ፍርድ ይብቃ። ደስ ይበልህ ዘመድ ከነገሰች በዘውድ፣ ደስ ይበልሽ ወይዘሮ ጭናመች ወገሮ፣ ደስ ይበልህ ባለጌ ነገሰች እቴጌ፣ ደስ ይበልህ ጎንደር ቀድሞ ከፍቶህ ነበር ሲሉ ጎንደሬዎች ለወዷ ከተማቸው መልካሙን ተመኙላት። ምንትዋብ የተስፋ ጨረር ፈነጠቀችላቸው። አዲስ ንጉስ በመጣ ቁጥር የተስፋ ስንቅ ሰንቆ የሚወጣው ድሃ መልካሙን ተመኘ። ለጦርነት ሳይዳረግ በወታደር ሳይዘረፍ ሚስቱና ልጁ ሳይደፈሩ እኖራለሁ በሚል ተስፋ ከትናንቱ ዛሬ ሻለኝ ይሆን በሚል ምኞት ጎንደሬዎች ምንትዋብን ወደዷት። ቀልቧ ገዛቸው፣ መልኳ አባበላቸው፣ ግርማ ሞገሷ ማረካቸው። አድማጮቻችን ምንትዋብ ታሪካዊ ልቦለድ ትረካ ክፍል 23ን እንደሰማችሁት ምንትዋብ ነግሳለች። ሀገሬውም ምንትዋብን በሙሉ ልቡ ተቀብሏታል። ምንትዋብ ታሪካዊ ልቦለድ ትረካ ክፍል 24 ይቀጥላል። ስለነበረን ቆይታ እናመሰግናለን። ምንትዋብ ታሪካዊ ልቦለድ። ደራሲ ሕይወት ተፈራ፣ ተራኪዎች መሰረት አሰፋና ጅላሉ አወል። ምንትዋብ